ከእጅህ አታውጣኝ፣ ወደ ቤቴ የመጣውን አስወጥቼ አልሰደውም ብለሃልና አንተ አስተካክል። ብቻዬን አልሆነልኝም። እስተካከላለሁ ብዬ ያቀድኩት ብዙ ነበር። ብዙ ቀን እየማልኩ እየተገዘትኩ ለመስተካከል ወስኛለሁ። ግን እርዳኝ ጌታዬ። ብቻዬን መሆን ፈለኩኝ፣ መሸከም ከብዶኝ ስድቤን እያቃሰትኩኝ ፈለኩ እየታመምኩኝ አባቴ አስተውያለሁ ፍቅርህን ተስለህብኝ ከፊቴ እንዳንተ ያለ እረኛ። ሰላም ሰላም፣ እንዴት ናችሁ? ዛሬ እንማማርበታለን ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። መብትሽ ነው ያሉ የሚጎተጉቱ ዘመዶችሽን ታያቸው። አዎ መብትሽ ነው። ክርስትና ግን መብትን መተው፣ ምንችለውን መተው። ምንችለውን ሁሉ አናረግም፣ ምናቀውን ሁሉ አናወራ፣ ምንፈልገውን ሁሉ አንሆንም፣ የሚፈልገውን ግን እንሆናለን። መንፈሳዊ ነገር ከዛቻ የጸዳ፣ ከበቀል የጸዳ፣ ከሕጋዊ መብትን ከመጠቀም የጸዳ በፈቃዳችን ምንችለው መተው፣ እግዚአብሔር እንዲሰራ በር መክፈት ነው። እግዚአብሔር እድል ሲያገኝ የበደሉንን ሁሉ ምን እንላለን? ይቀደል። ስድስተኛ ጊዜ እኮ ነው የበደለኝ ብሎ ጴጥሮስ ሰባቴ ነው አይደል ሲለው፣ ሰባቴ አይደለም 7 ጊዜ 70 ብሎ አስቀምጠለት። ስለዚህ የቱ ጋር ነው ያላችሁት? መንፈሳዊነት መተው በቃ እንተውና ከእግዚአብሔር ጋር እንቀጥል። እግዚአብሔር እድል ከሰጠን መኖር ከቻለን ወገኖች፣ ዛሬ የመጨረሻችሁ ቢሆን በር ክፈቱለት። ዛሬ የመጨረሻችሁ ቀን የምትኖሩት ምድር ላይ ዛሬ ብቻ ቢሆን ዛሬ እድል ስጡትና ወደ ቤታችሁ ኢንቫይት አድርጉት። ለመተው ሬዲ ይሁን። ሲሰድቡት ታገሰ፣ መከራ ሲያደርሱበት አልዛተም። ምን ማለት ነው? መስቀል ላይ ሆኖ እያንዳንድሽ እንገናኛለን 3 ቀን ጠብቂ ብሏል ወይ ማለት አይችልም ወይ? ይችላል። አንተ ባለ መዶሻ ምልክት አድርጌብሃለሁ 3 ቀን ስጠኝ። ፒተር እኔን አላቆም ሰውዬ አልክደን ብሏል ወይ? አላለም፣ አልዛተም። ቤተ ክርስቲያን በሄዳ አይደለም እኮ ይላሉ ሰዎች። እግዚአብሔር በሁሉም ቦታ አለ የለም? እሺ፣ ጎማችሁ ሲተነፈስ የት ነው የምትሄዱት? ጎማ ሲተነፈስ የት ነው የምትሄዱት? ጎሚስታ የምታስሞሉ አየር በሁሉም ቦታ አለ የለም? ምን ጎሚስታ ያስፈልጋል? አየር እንደው በሁሉም ቦታ አለ ብለህ መኪናን ሳትነዳው ትቀራታለህ። አዎ እግዚአብሔር በሁሉ የሞላ ነው። አየር በሁሉ ቦታ እንዳለ ሁሉ ግን በረድኤት የሚገለጽባት ቦታ ደግሞ አለች። 30 ጸሎት ቤተ ከምትጸልይ አንድ ጸሎት ቤተክርስቲያን ብትጸልይ በዚህ ስፍራ ለሚጸለይ ጸሎት አይኖቼ የተከፈቱ ይሆናሉ ብሎ ቃል ገብቷል። በቃ ምን እንግዲህ እሱ ካለ ምን እናደርጋለን? ለሰሎሞን አለው እኮ አይኔም ልቤም ዘወትር በዚህ ስፍራ ይሆናል። አይ የብሉይ ኪዳን ነው ለሰሎሞን ነው አዲስ ኪዳን አይደለም ካላችሁ፣ ጌታ ምን አለ? ቤቴ ቤተ ጸሎት ቤት ትባላለች። ቤቴ የምን ቤት? አይ ጌታ ያለው ለጻፍት ፈሪሳውያን ነው፣ አዲስ ኪዳን ላይ የለም። ሐዋርያት 9 ሰዓት ወደ ምኩራብ ሄዱ ነበር ይላል። ለምን ሄዳሉ? ሊጸልዩ። ስለዚህ እግዚአብሔር የሆነ ቦታ ገስግሰን ሄደን እንድንጸልይ ይፈልጋል። ተራራ በወጣ አይደለም፣ ገዳም ለገዳም በዞር አይደለም። ጌታ ተራራ ለተራራ ሲዞር የነበረው እኔ እኮ በጣም ይገርም ነው። ኢየሱስን እናውቀዋለን ብለው አንዳንድ ሰዎች ገዳም መሄድ አያስፈልግም ተራራ በወጣ አይደለም ይላል። ኢየሱስን ያገኘነው እንግዲህ ተራራ ላይ ነው። እኛ የተራራው ስብከት ሲሰብክ አይደለም? አዎ በታቦር ተራራ ላይ ነው ያየነው ጌታ። ተራራ ምን ያደርጋል? ሰይጣን ምን መሰላችሁ? ሲያቃልልብ እኮ ነው። በቃ ምን ያደርጋል? ሁሉ ነገር መሄድ አያስፈልግም፣ መብላት መንቀሳቀስ አያስፈልግም። በቃ እዚሁ ቁጭ ብለህ ሽባ ሲያደርግም ማለት ከቤት ተነስተ ቤተክርስቲያን እስክትሄድ ድረስ ያለው እርምጃ ኃይል እንደሚሰጥ ያውቃል። ወደ እግዚአብሔር መገስገስ ያለውን ክብር ያውቃል። ስለዚህ ምን እዚህ ቁጭ ብለህ እኮ ትደርስበታለህ ይላል። ኃጢአትን እግዚአብሔር የፈጠረው የሚመስላቸው ሰዎች አሉ። አንዳንዶች ኃጢአትን እግዚአብሔር የፈጠረው ስለሚመስላቸውም ጭምር ምን አለ እግዚአብሔር ሰይጣንንም ኃጢአትንም ባልፈጠረው ብሎ ይናገራል። በጣም በነገራችን ላይ መጠንቀቅ ያለብን ነገር ነው። እግዚአብሔር ሰይጣንንም ኃጢአትንም አልፈጠረም። እግዚአብሔር የፈጠረው መልአክ ነው። የፈጠረው መልአክ ግን ባለው ነፃ ፈቃድና ምርጫ አማካኝነት እሱ ራሱ ሰይጣን ወደ መሆን ራሱን ወስኗል።
የራሱን ወደ ሰይጣን ደግሞ እንዲሆን የወሰነው የቀደመው የእግዚአብሔር መልአክ ሳጥናኤል እሱ ራሱ ደግሞ ኃጢአትንም አመንጭቷል። ለዛ ነው የኃጢአት መገኛዋ ሰይጣን ነው እንጂ በፍጹም እግዚአብሔር አይሆንም። በነገራችን ላይ አመክንያዊ በሆነ ሐሳብ ራሱ ብናስበው የኃጢአት መገኛዋ እግዚአብሔር ነው ካልን ክብር ይግባውና እግዚአብሔር እንዴት የኃጢአት መገኛ ከሆነ ስለምንሰራው ኃጢአት ራሱ ያመጣው እግዚአብሔር ለምን ይኮንነናል? እሱ ራሱ ካመጣው ማለት ነው። ይሄ አይሆንም፣ ሐሳቡንም አያስኬድምም ጭምር። ንጹሃ ባህሪ የሆነውን የመልካም ነገር ሁሉ ምንጭ የሆነውን እግዚአብሔርን ማንነቱንም ከመጠራጠርም የሌለውንም ጭምር አለው ብሎ ወደ መናገርም ጭምር የሚያደርስ ትልቅ የሆነ የሐሰትና የክህደት ትምህርት ነው። ለዛ ነው ቤተክርስቲያናችን እግዚአብሔር የመልካም ነገር ሁሉ ምንጭ ነው፣ መልካም የሆነው ነገር በሙሉ የተገኘው ከእግዚአብሔር ነው ትላለች። መልካም የሆነው የተገኘው ከእግዚአብሔር ሁሉ የመጣው ነገር ደግሞ ውስጥ አንዱ መልካም የሆነው ሳጥናኤል ነው። ሳጥናኤልን እግዚአብሔር ሰይጣን አድርጎ አልፈጠረው። መልአክ አድርጎ ቀድሶ ስሙን ማወደስ ከሚችሉ ከሌሎች ቅዱሳን መላእክት ጋር ህብረት ውስጥ አብሮ ነው የፈጠረው። ነገር ግን ለመላእክት ልክ እንደ ሰው ልጅ ግዕዛነ አእምሮ የሚያስብን ህሊናን ወይንም ደግሞ ጭንቅላትን ከዛ በተጨማሪም ደግሞ ልክ እንደኛ እንደ ሰው ልጅ ዘላለማዊነትን ኢመዋቲነትንም ጭምር ሰጥቶ ነው የፈጠራቸው። በሚያስበው ጭንቅላቱ ግን እግዚአብሔር ፈጥሮ ቢሰወርባቸው ይላሉ አባቶቻችን አስቦ ተመራምሮ ፈትሾ ሊደርስበት የደረሰበት እውነት ምንድነው? ከላይ ከፍ ብሎ ሊያየው የሚችል ባይኖር ከታች ዝቅ ብሎ እሱን የሚመስሉትን መላእክት ቢመለከት ከራሱ ከልቡ ነው ሐሰትን አመንጭቶ እኔ ፈጠርኳቸው አለ። አንድ ሰው አሁን ለሰይጣን ጠበቃ ቆሞ እንዴት እግዚአብሔር ይተዋዋል? እንዴት ራሱ እግዚአብሔር እኔ ነኝ አይለውም ሊል ይችላል። ሰይጣን ተመራምሮና በፈጠረለት ጭንቅላቱ እግዚአብሔርን ፈልጎ እንዲያውቀው እንዳደረገው ሁሉ እኮ በነገራችን ላይ አብርሃምም አድርጎታል። አብርሃም ያንን ሁሉ ስነ ፍጥረት ሲፈትሽ ምን አደከመው እግዚአብሔር እኔ ነኝ ብሎ ቢነግረው ኑሮ አይደለም። ሰው ቅን የሆነ አምላክ አለ የሚል አመለካከት ካለውና ያ ያመለከው ያለው አምላክ እውነት አለመሆኑን አውቆ ተረድቶ ጥያቄ ኖሮት እውነተኛውን አምላክ ቅን በሆነ ህሊና ለፈልገው ካለ እግዚአብሔር ለቅኖች ቅርብ ነው፣ ራሱን ሊገልጥ ይችላል። ለአብርሃም ያደረገለት ፈትሾ በደረሰበት አመክንዮ ወይንም ደግሞ አመለካከቱ ሐሳቡ ሊደርስበት እስከሚችለው ጥግ ሄዶ ከዛ በኋላ የእምነትን ሰረገላ ላይ ወጥቶ ደግሞ የፀሐይ አምላክ ተናገረኝ ሲል እግዚአብሔር ተናግሮታል። ሰይጣን እኮ ማን ፈጠረን ለሚለው ጥያቄ እኮ ቀና ብሎ የሚያየው ባይኖር ዝቅ ብሎ የሚመለከታቸው ነገሮች አሉ። እኔ ፈጠርኳችሁ ከማለት ይልቅ የፈጠረን አምላክ ይናገረን ብሎ እኮ እንደ አብርሃም መናገር ይችላል። ግን እሱን የፈጠርኳችሁ ብሎ ተናገረ። ይሄን ማን አሳሰበው? ራሱ የፈጠረው ጭንቅላት የሰጠው አእምሮ ውስጥ ነፃነትን እግዚአብሔር ሰጥቶታልና በፈጠረውና በሰጠው አእምሮ ውስጥ ግን ሰይጣን ይህንን ከተናገረ በኋላ በዚህ አላቆመም፣ ቀጠለ። ሲያስብ ዝም አለው፣ ሲናገርም ዝም አለው። ተናግሮም ደግሞ አላቆመም፣ ለመፍጠርም ሞክሮ ነበር ይላሉ ሊቃውንት አንዳንዶች። እና አንዳንድ ሰው አሁንም ለሰይጣን ጠበቃ መቆም ይፈልጋል። ምን አለ እግዚአብሔር ሰይጣንን ምህረት ቢያደርግለት ይላል። አንደኛ ሰይጣንን እግዚአብሔር የማይምረው እግዚአብሔር መሐሪ ስላልሆነ አይደለም። ሰይጣን ማረኝ ብሎ እግዚአብሔርን ስለማይጠይቀው ምህረትን እግዚአብሔር አምላክ የሚሰጠው ራሱም ደግሞ ምህረት የሚፈልገውም ሰው መጠየቅም ጭምር ስላለበት ነው። አለበለዚያማ ያለ ነፃ ፈቃድ የሚደረግ ፈውስ ያለ ነፃ ፈቃድ የሚደረግ ድህነትማ በግዴታ የመጣ ነው የሚመስለው። ማን አደነኝ ያለህ ብሎስ ቢጠይቅ። ስለዚህ በነፃ ፈቃዱ ስለሆነ መናገር የሚችለው ነገር ነበር እና አልታገሰውም የሚሉም ሰዎች አሉ። በፍጹም ታግሶታል። ሲናገር ዝም ብሎታል፣ ሲያስብ ዝም ብሎታል፣ ሲያረገውም ዝም ብሎታል። ለሰይጣን እግዚአብሔር ኃጢአትን ሲያስብ ሲናገር ሲያደርግ የታገሰውን ትዕግስት እኛንም በነገራችን ላይ ይታገሰን። ኃጢአቱን ከማረጋችን በፊት እኮ ስናስበው ያውቀዋል፣ አስበነው ስንመላልሰውም ያውቀዋል፣ መላልሰን ምቹ የሆነ ጊዜና ቦታ ስንፈልግም ያውቀዋል። ያንን ያሰብነውን ስንናገር ስንደጋግመውም ይሰማል። ይህንን ሁሉ ዝም የሚለው ለምንድን ነው? ስናደርገው ዝም የሚለን አይደግሙትም ብሎ ነው። ስንናገረው ዝም የሚለን መልሰው አያረጉትም ብሎ ነው። ስናስበውም ዝም የሚለን ሐሳብ ሆኖ ይቀራል ብሎ ነው። ሐሳብ ሆኖ ያልቀረውን ስንናገረው ዝም ይላል፣ ስንናገር ዝም ያለውን ስናደርገው ዝም ይላል። እኛ ግን ዝምታው ትዕግስት አልመሰለንም። ዝምታው የሱ የፍቅሩ ጽናትና ሊያጠፋን ያልፈለገበት የትዕግስቱ ጥግ እንደሆነ ተረድተን ወደ ንስሐ አልተመለስንለት። ስለዚህ ሰይጣንንም ታግሶታል። በመጨረሻ ላይ ግን ሰይጣን በራሱ ምክንያት ተዋርዶ ተንከትክቶ ከነበረበት ክብሩ ወርዷል እና አባቶቻችን በዛ መነሻነት ሲያስተምሩ ሰይጣን ራሱን እንደፈጠረ ወይም ራሱን እንዳስገኘ ከዛም አልፎ ደግሞ ኃጢአትን መገኘዋ የራሱ እንደሆነ ይናገራል። ይህን ያለን በነገራችን ላይ ወይም ሲናገሩ የሰማናቸው አባቶቻችን ብቻ አይደለም።
ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌልም ላይ ስለ ሰይጣን ሐሰተኛነት ሲናገር እሱ ሐሰተኛ ነው ካለ በኋላ ሐሰትንም ከልቡ አመንጭቶ ይናገራታል ይላል። እሱ ነው የሐሰት ምንጩ፣ እሱ ነው የሐሰት መገኛው እያለ ይናገራል። በቁንጅናችሁ የምትመኩ ሰዎች፣ በሀብት የተመካችሁ የኔ ብሔር የኔ ዘር ይበልጣል ብላችሁ የተመካችሁ ሰዎች፣ የሚበልጥም ዘር የሚበልጥም ብሔር የሚበልጥም ቋንቋ የለም፣ ሁሉ አንድ። ግን አትኩሩ፣ አትመኩ። እንደው ጥቂት አማረብኝ ብላችሁ በ70 ብር የዱባይ ዶላራንትና በ50 ብር የቻይና ጫማ ላይ ተሰክታችሁ ምትኮሩ፣ እንደው ስፖርት ስትሰሩ ትንሽ ጡንቻ ያበጠ ምትሉ ወንዶች፣ እንደው ትንሽ ጸጉራችሁ ተተኩሶ ያን ድርቅ ብሎ ያለቀ መጥረጊያ የሚመስል ጸጉራችሁ ተተኩሶ ጥቂት ሲያምርባችሁ ምትኩራሩ ሴቶች፣ የእውነቴን ነው የምላችሁ፣ አትኩሩ። የለበስነው አፈር ነው፣ ይሸጣል። ሰው በዚህ አይቆራም። ይኸውላችሁ ልጄ ሚስት ባሌ ጌታ የምትለው ልጆች አባዬ እማዬ የሚሉት ወዲያው ሰው ሲሞት ከቤታቸው አክሎ ቶሎ ታጥቦ የሚቀበረው ለምን ይመስላችኋል? እንዳይሹት የዚህና ልኩ ነው። አፍንጫው ላይ እስትንፋሱ ያለችበት ሰው ከምን ይቆጠራል? እሱን ተወው አለ መጽሐፈ ኢሳይያስ ትንቢቱ ላይ። ከምንም አንቆጠርም እኮ እንደው ዝም ብለን እኮ ነው ራስ ምታት ሲይዘን ለምንታሰረው ያዙ ይልቀቁኝ። ይሸታል አሉ። እመኑ። ጮማ በቆረጣችሁ ወይን በቀዳችሁ ቤታችሁ በሞላ ኪሳችሁ በሞላ በየቦታው በጋበዛችሁ ጊዜ ባጃጅ ላይ ታክሲ ላይ ልክፈል ባላችሁ ጊዜ ሁሉ ሳታዩት እየጠራ ሰላም የሚላችሁ ሁሉ ጥቂት ቤታችሁ ባዶ ሲሆን ዘመን ሲከዳችሁ ጤናችሁ ሲለወጥ ሐዘን ሲገባ ቤታችሁ እንደ ድሮ መጋበዝ መክፈል ሲያቅታችሁ ቤታችሁ ዶሮ አይደለም ሽሮ ሲጠርባችሁ ሁሉም ይከዳችኋል። እውነት ነው ውሸት? ያኔ ቆንጆ ሆነሽ ካንቺ ጋር አንሶራ ሊጋፈፍ አንዴ በቴሌግራም አንዴ በሜሴጅ አንዴ ደግሞ እየደወለልሽ ተደብቀሽ ወላጅ እያታለልሽ ያወራሽ ወንድ ሁሉ ውበትሽ ከረገፈ በኋላ ቻው። ያኔ ብር ባለ ጊዜ መጋበዝ በቻልክ ጊዜ ሐዋሳና አዲስ አበባ ሪዞርት ማዝናናት በቻልክ ጊዜ የከበቡ ሴቶች ሁሉ መናጢ ደሃ ስትሆን አይደለም እነሱን ልትጋብዝ አንተ ማኪያቶ ሲጠርብህ ሁሉም ጀርባህን ይሰጣል። እመነኝ። ከበር መልስ ብለህ ጋብዘህ ቤት አርዳ ወራርዳ የጠራኸው ሁሉ እንግዳ አርገ የተቀበልከው ሁሉ ቀን ሲገዳ አብሮ ይዞራል። ስትከሰስ ይከሳል፣ ስትጣመም ሌላ በሽታ ይሆንባል። ልክ ዳዊት በቁስሌ ላይ ጥዝጣዜ ጨመሩብኝ እንዳለ ለእናቴ ልጆች ለወንድሞቼ እንግዳ ሆንኩ እስካለ ድረስ አንተም እንግዳ ትሆንባቸዋለህ። ይረሱሃል። ያኔ የማይረሳ ያኔ የማይጠላ ያኔ ደሃነ ያኔ ሸተሃል ያኔ ወድቀሃል ያኔ የለህም የማይ አንድ አባት አለ። ስሙን ጥሩልኝ ባካችሁ። እግዚአብሔር ክብር ምስጋና ለስሙ አጠራሩ ይሁን። እሱ አለ በቃ ሊተሰተለው እግዚአብሔር ይይሰን ያለ ዳዊት ለኔስ ወደ እግዚአብሔር መቅረብ ሚሻለው እሱ አባታችሁ ነው። ከዛ ሄደ አልዓዛርን ጠጋለ። እነሱ ድንጋይ አንከባለው አፍንጫ ይዞ ሁሉም ወደዛ ሲሮጥ አፍንጫውን ሳይዝበት ያንን ጠረን ትቶ የልጅነት ፍቅሩን ወዶለት አባትነቱ በልጦበት ሄዶ ልጄ አልዓዛር ና ውጣ ብሎ ጮኸ አለ። የክርስቶስን ድምፅና ቃል ሲሰማ ሞት ደነገጠ፣ ለቀቀው። አልዓዛርን በክብር ወጣ። ክብር ምስጋና ለስሙ አጠራሩ ይሁን። ወጣ። ቅዳሴው እንዲህ ይላል፣ ስምህን ሰምቶ ሞት ምን ይበል? ደንግጥ። ቀላያት ይሰንጠቁ፣ አለማመን ይራቅ፣ ወርቅን የሚወዱ ይነቀሉ አለ። አንድ አባት አላችሁ። ቢዘገይም እሱን ጠብቁት። መቃብር ቢዘጋም ነገር ቢሞትም ሁሉም ነገር ቢበላሽ ታገሱት። ሁሉም ለቅሶ ደርሶ እዝን አምጥቶ ወደ ቤቱ ሲገባ የመጨረሻው ለቅሶ ደራሽ አማኑኤል፣ ሁሉ ሲከዳ ማይከዳ የመጨረሻው ወዳጅ አማኑኤል። ሁሉ ልትበደሩ ስትሄዱ ፊት አጥቁሮባችሁ ያኔ አሁን መልሳለሁ እያለ ብር ወስዶ አታክቶ የሰጣችሁ ሰው አንድ ቀን ተቸግራችሁ 1000 ብር ልትጠይቁ ስትሄዱ ገና ፊታችሁን ያይና እንትን ፈልጌ ስትሉት ብስጭት ይልባችኋል። ምንም እኮ አልሆነም። ምን ሆነ ነው ስትሉ ደንግጣችሁ እንትን 10000 ብር ወስዶ አልመልሰው እንዳትጠይቁት። ግን ማይል ሰጥቶ ሰለቸኝ የማይል ሰጥቶ አልብሶ አኑሮ አጉርሶ ተሸክሞ ችሎ ደከመኝ የማይል ወዳጅ ማብቻ ነው? እግዚአብሔር ብቻ። የሁሉ ገመና ከታች የሁሉ አቃፊ የሁሉ ተሸካሚ አንድ አባት አለ። ስሙ ማን ነው? ቢዘገይም ጠብቁት። መጨረሻ ላይ ሁሉም መጥቶ ከሄደ በኋላ ሁሉም ጥሎን ከሄደ በኋላ የገዛ ወገኖቻችን ሸተናቸው ሲጸየፉን እሱ ብቻ ወደኛ ይመጣል። ታምኑታላችሁ? ያኔ ከታሰራችሁበት ፈቶ ከሞት አፍ አላቆ በክብር በሕዝብ መሃል ያመላልሳችኋል። ክብር ምስጋና ለስም አጠራሩ ይሁን።
ስለዚህ ጸሎታችሁን አክሮፋችሁ አታቋርጡ። እግዚአብሔር ይመጣል። ደግሞም ጥሎን አልሄደም። መቼ ትመጣለህ? ለምን ተውከኝ አትበሉት። ለምን ተውከኝ ሳይሆን ለምን ተውኩህ ነው። ለምን ተውከኝ ነው፣ ለምን ተውኩህ ነው የሚባለው። አንድ ቀን እሱ ቢተውን እናልቃለን እኮ። ያልጠፋ ነው የእግዚአብሔር ምሕረት ስለበዛ ነው በቃ። ስለዚህ ጸሎታችሁን ውዳሴ ማርያም የዘጋችሁ ዳዊት ያቋረጣችሁ ጸሎታችሁ ዋጋ የለውም ከእንግዲህ በኋላ አይሰማም ወደኔ መቼም አይመጣም ብላችሁ የተዋችሁ ሰዎች አተስፋ አትቁረጡ። ማእዜ ትመጽሐቤ ያላችሁ ሁሌም ወደኔ መቼ ትመጣለህ ያላችሁ ጠብቁት። የምትጠብቁት ጌታ ድንገት ወደ መቅደሱ ይመጣል። ስለዚህ ተስፋ አትቁረጡ። የቆረጣችሁት ተስፋ ተቀጥሎ የምትፈልጉት ጌታ አግኝቷችሁ የልባችሁ መሻት የሚፈጸምበት ዓመት ይሁንልን። እንወዳችኋለን። እግዚአብሔር ከሁላችን ጋር ይሁን። የቤት እመቤት የቤት እመቤት ይላል ማለት ነው። የራሴ ድምጽህም ላይ ተገቢ ያልሆነ ነገር ሰምቻለሁ ብዬ ነው። የለም ታዋክ አስተሰማ። እሺ ችግር የለውም። አሁን ለጊዜው ረፍት ላይ ነኝ። በሳምንት 2 ቀን ዜና አነባለሁ። ሬዲዮ ፕሮግራም አለኝ። ስፖንሰሬ ነው። እዛ ላይ እሰራለሁ። በቃ ከዛ ውጭ ቤት ነኝ። የቤት እመቤት የቤት እመቤት ይላል ማለት ነው። የቤት ቤት ቁጭ እዚህ የሚቀመጥ ማለት ነው። እናቶቻችን የቤት እመቤት አይደል? አዎ ተቀመጣለሁ። ቢዚ በሆነ ደስ ይለኝ ነበር። ድሮ በጣም ቢዚ ነበር። በዚህ አውድ ነው የተረዳኸው? የቤት እመቤት ሌላ ምን ትርጉም አለው? እሺ ጃንተ ደግሞ አጎራ ሰንጥቅ አይደለም። ሌሎቹ ቴክስቶችም አሉ እንደዚሁ እና ለምሳሌ አሁን እዚህ ጋር የቤት እመቤት ስትል አንድ ኢንተርቪው ላይ ደግሞ በጣም ቆንጆ ነበርኩ ሚላየሁ ሸበላ እንደውም የወንድ ቋንቋ ነው። ቆንጆ ግን የሴት ቋንቋ የሴትና አውሰም ወንድ ልጅ አውሰም ነው የሚባለው። ግን ራሱ ቆንጆ ነበርኩ ሚል ቃል ተጠቅመህ ሁሉ ስታወራ ሰማሁና ቁንጅና፣ መዋብ፣ መኳኳል እንደዚህ የሴት ቋንቋዎች ናቸው። ከቋንቋ ግድፈት ነው። አዎ አይ ኖርማል ቋንቋ ነው። የጋራ መግባቢያ ቋንቋ ነው። የጋራ አይደለም። እኔ ለምሳሌ አውቃለሁ። እኔ ወንድ ቆንጆ ነኝ ሲል አላልፍም። ልክ አሁን እንደጠየቁ ምን ማለትህ ነው እለዋለሁ። ተው እንጂ ቆንጆ ወንድ ቆንጆ ሴት ነው። ሴት ናት ቆንጆ የምትባለው። ቁንጅናዋም ተብሎ የሚገለጸው በነገር ላይ የሴት ልጅ ቁንጅናዋ ድንግልናዋ ነው አይደል? ስለዚህ ቁንጅና ለማን የተሰጠ ነው? ለሴት ማለት ነው። ያደላል አይደለም፣ ተፈጥሯዊ ነው። በአንተ ቋንቋ ኢምቦርን ነው፣ የሴት ቋንቋ ነው። የሴት ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ እንዲህ ነበርኩ ምናምን ስትል ሰማሁ። እዚህ ጋር ደግሞ የቤት እመቤት ነኝ ስትል ሰማሁ እና የተወሰነ እንደንተንም ስላየሁት ነው ተልኮልኝ ከጻፍካቸው ከሰው ጋር ያወራሃቸው ይሄ የተወሰነውን ለማውራትም ከብዶኝ ነው። በነገራችን ላይ አይታቸው አላልክ ተጻፋቸው በእኛ ማህበረሰብ በጣም ዊርድ ብቻ በጣም ኑር ነው፣ ሰቅጣጭ ናቸው። አቻቃልም አይኖራቸውም። እነሱ የጽሁፉን አይቻቸዋለሁ ግን አልደግመውም። እኔ እነሱ ሁሉ ባንተ የተጻጻፉ ናቸው። እንደገና ይሄን የላኩ ሰዎች ደግሞ የላኩልኝ የተጻጻፍካቸው ሰዎች ደግሞ በግልም ኮንታክት አድርገውኝ ነበር። ረጅም ጊዜ እንደዚህ የሚሰሩ ሰዎች ናቸው እና እኔንም እንዲህ ብሎኛል እያሉ ላኩልኝ። አየሁት። ለዛ ነው የጋበዝኩህ። ለዛሬ ይዤላችሁ የቀረብኩት ቪዲዮ ይሄንን ይመስል ነበረ። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እንገናኛለን። ቻው።